በደቡብ ምዕራብ ኢትዮጵያ በኦሞ ሸለቆ ውስጥ እንገኛለን። በጣም ሩቅና ጠረፍ አካባቢ ተጉዘን የሱርማዎችን ጎሳ እናገኛለን። የኦሮሞ ሸለቆ ውስጥም እጅግ አስፈሪ ከሚባሉት ጎሳዎች ውስጥ ይጠቀሳሉ። AK-47 ክላሽንኮቭ መሳሪያን መታጠቅ በሱርማ ጎሳዎች ዘንድ ተራ ነገር ነው። ሱርማዎች ጥንታዊና ከዘመናዊ ዓለም ጋርም ተነጣጥለው ለብቻቸው የሚኖሩ ጎሳዎች ናቸው። ሰውነታቸውን በስለት እንደ ንቅሳት ያለ ጌጥ መስራት፣ በሴቶች የከንፈር ላይ በሚደረግ ሸክላና በውጊያ ወኔ ታዋቂዎች ናቸው። በጎሳቸው ውስጥ ጉብዝና፣ ጥንካሬና ችግርን መቋቋም ትልቅ እሴቶች ናቸው። በጎሳው ውስጥ መሬትና እንስሳት ውድ ነገሮች ናቸው። ወንዶቹ ከብት ማርባትና የከብት መንጋ መጠበቅ የሥራ ድርሻቸው ሲሆን የባለጸጋነት ምልክትና የኢኮኖሚያቸው የጀርባ አጥንት ነው። ሴቶቹ ደግሞ ዋና የምግብ ምንጫቸው የሆነውን የማሽላ እህል በማምረት የታወቁ ናቸው። የሱርማ ማህበረሰብ ወደ ቤታቸው ውስጥ ስንገባ አስገራሚ ነገሮች እናያለን። ከሰንበሌጥ የተሰሩ ባርኔጣ፣ የበቆሎ ቆረቆንዳ ለማገዶነት፣ ከቅል የተሰሩ ለመመገቢያ የሚያገለግሉ፣ ከሸክላ የተሰሩ ከቆዳ አልጋና መቀመጫዎችና የተለያዩ ቁሳቁሶች ይገኛሉ። ለሴቶች ብቻ የተፈቀደና እንደ ልዩ ጥቅም የሚያዩት በባህላዊ መንገድ የሚጨስ ትንባሆ ሲሆን በቅል ውስጥ ቀለል አድርገው ያዘጋጁታል። የአካባቢው የአልኮል መጠጥ ጨቃ በመባል ይጠራል። በዋናነት የበቆሎ ዱቄት እንደ ግብዓት የሚጠቀሙ ሲሆን ረዘም ላሉ ቀናት መብላላት አለበት። አንዴ ከተዘጋጀ በኋላ ምሽት ምሽት ላይ መላው የሰፈር ሰዎች በመጋበዝ በጋራ ይጠጣሉ። ሌላኛው ደግሞ ክብ የከንፈር ላይ ሸክላ ነው። ለብዙ ክፍለ ዘመናት አብሮ የዘለቀ ልማድ ሲሆን ከንፈራቸውን በመተልተል ከክብ ሸክላ የተሰራ የከንፈር ጌጥ ያደርጋሉ። ነገር ግን ለረጅም ጊዜ ሲደረግ ቁስለት ሊፈጥር ይችላል። ለዚህም አመድ ቁስሉ ላይ በማድረግ ቁስሉ እንዲድንና ህመሙን ይቀንስላቸዋል። በተደጋጋሚና በቋሚነት እያደረጉ ሲመጡም ህመሙ እየቀነሰ እየለመዱት ይመጣል። በባሪያ ንግድ ጊዜም ነጋዴዎች እንደዚህ አይነት ከንፈር ያላቸው ሳቢና ማራኪ ሰውነት ስለሌላቸው አይፈልጓቸውም ነበር። እናም ሴቶቹ ከ20 ዓመታቸው ጀምሮ ከንፈርን በትልቅ ሸክላ መወጠር የባህል መገለጫና የውበትን መለኪያ ተደርጎ ይቆጠራል። ቆንጆ ሆነው ለመታየትና ቆንጆ ወንድ ለማግባት ሁሌም ቢሆን ትልቅና ከንፈራቸውን ሊይዘው የሚችለውን ሸክላ ከንፈራቸው ላይ ማስገባት ግድ ይላቸዋል። በተጨማሪም የሚያደርጉት የሸክላ መጠን እየጨመረ በሄደ ቁጥር የሚያገባት ባለ ጥሎሽ የሚከፍለው የከብት መጠን እየበዛላቸው ይመጣል። ከንፈራቸውን በቢላዋ ይተለትላሉ። ከዛም በየጊዜው ለማስፋትና ለማተለቅ በየጊዜው ይጥራሉ። ትልቅ ሸክላ ለማድረግ የፊት ጥርሳቸውን እንኳ ሳይቀር ሊያወልቁ ይችላሉ። የውበት የማንነታቸው መገለጫ ነውና። ሌላኛው የሱርማ ማህበረሰብ መገለጫ ደግሞ የሰውነት ላይ የጠባሳ ጌጥ ነው። የሰውነት ጠባሳ ልክ እንደ ንቅሳት የሚቆጠር ሲሆን ብዙ ጠባሳ ያለው ሳቢና ማራኪ ተደርጎ ይቆጠራል። ለሴቶቹ ፀጉርን ከጎንና ከጎን ተላይቶ መሃሉ አናት ላይ ፀጉር ማስቀረት ደግሞ አላገባሁም ባልፈላጊ ነኝ የሚል መልእክትን ይይዛል። ለሱርማ ወንዶች ደስታ ከብቶቻቸው፣ ምግባቸው፣ ሀብታቸው፣ ክብራቸው ናቸው። ወንዶቹ ቀናቸውን የከብት መንጋቸውን ከአዳኝ አውሬና በሌላ ጎሳዎች እንዳይሰረቁ ሲጠብቁ ይውላሉ። AK-47 ክላሽንኮቭ መሳሪያ ከደቡብ ሱዳን ገዝተው የታጠቁም ናቸው። ብዙ ጊዜ የጎሳ ግጭት ያጋጥማል። ምክንያቱ ደግሞ አንድ ወንድ የሱርማ ወጣት ለማግባት በትንሹ 20 ላሞች ጥሎሽ ለሚስቱ ቤተሰብ መክፈል አለበት። ነገር ግን ይህን ማሟላት ያልቻሉት ከሌላ ጎሳ ላሞችን ይሰርቃሉ። በዚህም የተነሳ የጎሳ ግጭት ይቀሰቀሳል። ከሱዳን የተገዛው AK-47 መሳሪያም ስራ ላይ ይውላል። ሰው ይሞታል፣ በከባዱ ይቆስላል። አብረን ከከብቶቹ ጋር እናድጋለን፣ ወተትና ደም እንመገባለን፣ እናገባለን። በቃ እንደዚህ ነው ህይወታችን ይላሉ። ዘራፊዎች ለመስረቅ ሲመጡ ወገናችንን ይገድላሉ፣ ግጥሚያም ያደርጋሉ። ከተሸነፉ ሁሉንም ነገር ያጣሉ። ነገር ግን በባህል የሚዘጋጅ ግጥሚያ ዶንጋ ይባላል። በዶንጋ ዝግጅት ላይ ወንዶቹ ጀግና ለመባል ከልጅነት ወደ አዋቂነት መቀየራቸውን ለማሳየት በዱላ በመደባደብ አቅማቸውን ያሳያሉ። ዓላማው ለመግደል ሳይሆን ተቀናቃኙን በአካልም በአስተሳሰብም መብለጡን ለማሳየት ነው። ነገር ግን አንዳንዴ የዓይን መጥፋት፣ ጥርስ መውለቅና ሕይወት መጥፋትም ያጋጥማል።
ዶንጋ ሁሉም ጎሳዎች በተሰበሰቡበት የሚካሄድ ሲሆን አሸናፊውም የጎሳው ኩራትና ጠንካራ ሰው ተደርጎ ይቆጠራል። እንዲሁም የፈለጋትን ሴት መርጦ ማግባትም ይችላል። እሷም የዚህ ጀግና ሚስት ቤተሰብ አባል በመሆኑ ትደሰታለች። ሌላኛው የተለመደ ነገር ደግሞ ሱርማዎች በሁለት ምክንያት ሰውነታቸውን አመድ ይቀባሉ። አንደኛ ራሳቸውን ከነፍሳትና ከወባ ትንኝ ንክሻ ለመከላከል ሲሆን፣ ሁለተኛው ደግሞ ለደም ዝግጅት ነው። ከዶንጋ በፊት ወተትና ደም፣ ጉልበትና ኃይል ለማግኘት ይጠጣሉ። ደሙን ሲቀዱም እንስሳዎቹ እንደ ተቆነጠጡ ያክል ብቻ ነው የሚሰማቸው። ከዛም ቁስሉን በጭቃ ሸፍነው ወደ ግጦሻቸው ይመለሳሉ። እነሱም ደሙን ከወተት ጋር ወይም ለብቻው በመጠጣት እንደ ምግብነት ይጠቀሙታል። የጎሳው መሪ እንዲህ ይላል፦ ከጠዋት እስከ ማታ እያንዳንዱን የጎሳው ግለሰብ እወዳለሁ። በሰላም የሚመጡትን ሌሎች ሰዎች በፍቅር ተቀብለን ከእኛ ጋር እናደርጋቸዋለን። ይህ መሬት የሁላችንም ነው። አንድ ለመሆንም እንለፋለን። አሁን ላይ ተከፋፍለን የማያባራ ጦርነት ላይም ነን። መሬትና ከብቶቻችን እየቀነሱብን ነው። ከሌሎች ጎሳዎች መጠበቅ ግዴታ ነው። በተለይ ደግሞ ከዘራፊዎች ሁሌም ቢሆን እንደተጣላን ነን። ደስታ ማለት ለእናንተ ምን እንደሆነ ሴቶቹ ሲጠየቁ አንዳንዶቹ ደስታ ማለት ልጄን ጡት ማጥባት፣ ጠንካራ ሆኖ ሲያድግ ማየት፣ ሲስቅ ማየት፣ ሁሉም ነገር የምሰራው ለልጄ ነው፣ ምኖረው ለልጄ ነው፣ ለወደፊቱ ነው ይላሉ። ደስታ ማለት ጀግንነታችንን በሰውነታችን ቀርጸን ታሪካችንን ለቀጣይ ትውልድ ምንም ሳይዛባ ማስተላለፍ ነው የሚሉም አሉ። ሌሎቹ ሴቶች ደግሞ ዛፍ ስር ከእህቶቼ ጋር ቁጭ ብዬ የሰፈሩን ድባብ ማዳመጥ፣ በምሽት ደግሞ ፀሐይ ስትጠልቅ ማየት ሰላም ይሰጠኛል ይላሉ። ደስታ በሱርማ ወንዶች ደግሞ ደስታ ማለት ለእኔ ከብቶችን መንከባከብ፣ ለራሴ የሆነ ነገር እንዲኖረኝ ጠንክሮ መስራትና ራሴን ለጋብቻ ማዘጋጀት ነው ይላል። ሌላኛው ደግሞ ደስታ ማለት ብዙ ልጆችን የምወልድበት፣ ብዙ ተዋጊ ልጆችንና ሴቶችን የማሳድግበት ቦታ ነው። በራሴ እጅ ሰርቼ ቤተሰቤን መመገብ ደስተኛ ያደርገኛል ይላል። የጎሳው መሪ ደግሞ በሕይወቴ ብዙ ጸብና ግጥሚያ አይቻለሁ፣ ብዙዎችም ሞተዋልና ደስታ ማለት ለእኔ ከሌሎች ሕዝቦች ጋር በሰላም መኖር ነው። ሰላም ስትሆን ሕይወት ምን ያክል እንደምታምር ትረዳለህ። የወፎች ዝማሬ፣ የማለዳው ጸጥታ፣ የነፋሱ ፉጨትና ሹክሹክታ ልጆቼ ያለ ስጋትና ያለ በቀል እንዲያድጉ እመኛለሁ። ይሄ ነው የእኔ ደስታ ብሏል። እውነትም ይህ ትክክለኛ ደስታ ነው።